እግዚአብሔር ሰው ከሰው ጋር እንዴት መኖር እንዳለበት፣ ሰው ከሰው ጋር እንዴት መግባባት እንዳለበት፣ ሰው ከሰው ጋር እንዴት ሶሻል ላይፎችን መጋራት እንዳለበት ያስቀመጠበት መንገድ አለ። ከዛ መንገድ አልፈን ከሰው ጋር መኖር ተገቢም እንዳልሆነ እንደ ቃሉ ልናውቅ እንችላለን። ለሰው የምንሰጠው ቦታ አለ፣ ለሰው የሚያስፈልገው ክብር አለ። ያንን ክብር ደግሞ ከእግዚአብሔር ክብር ጋር ማመዛዘንና የእግዚአብሔርን ክብር ከዛ ከሰውየው ክብር ጋር እኩል አድርገን ማየት በጀመርን ዕለታ የዛን ጊዜ ከሰውነት ተራ ወጥተናል ማለት ነው። ሰላም እንዴት ናችሁ? ስሜ ግሩም ለማ ይባላል። በዚህ ዩቲዩብ ቻናል ላይ ትምህርታዊ ቪዲዮዎችን እንዲሁም ደግሞ ቁም ነገር አዘል የሆኑ ቪዲዮዎችን ኮንቴንቶችን እሰራለሁ፣ ክሬት አደርጋለሁ። ወደዚህ ፕላትፎርም ትምህርታዊ ቪዲዮዎችን ፈልጋችሁ የምትመጡ ከሆነ ይህ ቻናል ከነዛ አንዱ ስለሆነ ይጠቅማችኋል። ስለዚህ ሳብስክራይብ አድርጉና ቤተሰብ ሁኑ። ለሰው አድናቆት ሊያስፈልገው ይችላል። ለሰራው ነገር ኮግናይዝድ መሆን ይገባው ይሆናል። ግን የእግዚአብሔርን ቦታ በሰዎች መተካት፣ ለሰዎች የማይገባ አድናቆትን በመስጠት የማይገቡ ቃላቶችን በመጠቀም ሰዎችን ማድነቅ፣ የማይገባውን ስፍራ ደግሞ ለዛ ሰው መስጠት፣ ይሄ ሰው አምላክነት ወይም የእግዚአብሔርን ስፍራ ለሰው መስጠት ማለት ነው። እግዚአብሔር ክብሩን ለማንም አሳልፎ አይሰጥም። እግዚአብሔርም ደግሞ ሰውን ሲፈጥር ለራሱ ክብር ነው የፈጠረው። በዚህ ምድር ላይ ያለ ማንኛውም ሰው ለእግዚአብሔር ክብር ብቻ የተፈጠረ እንጂ ለሆዳችን ስንል ዛሬ በልተን ነገ ለሚርበን፣ ዛሬ ጠጥተን ነገ ለሚጥመን፣ ዛሬ አግኝተን ነገ ለምናጣው ነገር ብለን የእግዚአብሔርን ቦታ ማሳነስ ለራሳችን ብለን መኖር የለብንም። ሰው እኛን የሚፈልገን ወይ ስናገኝ ነው፣ ወይ ስናውቅ ነው፣ ወይም ደግሞ ስንታወቅ። ከዚህ ውጪ በሆነ መንገድ ሰው ወደኛ ሊቀርበን አይችልም። ምክንያቱም ሰው እኛን ሲፈልገን የራሳቸውን ጉዳይ የራሳቸውን ነገር በእኛ ውስጥ ያያሉ እንጂ የእኛን ነገር በእኛ ውስጥ አያዩ፣ ወይም የእግዚአብሔርን ነገር በእኛ ውስጥ አያዩ። እኛ እየሄድንበት ያለነውን መንገድ እግዚአብሔር አጀንዳ አንጻር፣ እኛ ስኬትና መሳካት አንጻር ሊያዩት አይችሉም። ይዳግታቸዋል። በምንሰራው ነገር ላይ ሳይሆን በእኛ ላይ ትኩረት ያደርጉና ድሮ ስንሰራ የነበርነውን ነገር ጥለን ከነርሱ ጋር ጊዜ እንድናሳልፍ ይፈልጋል። ጊዜ በማሳለፍ ውስጥ ደግሞ ብዙ የምናቃጥለው ጊዜ አለ። ለሰው ትልቁ ነገር ጊዜው። አንድ ቻንስ ስትሰጠን አንድ ጊዜ ብቻ ነው የሚሰጠን። በሌላ መንገድ ሊመጣ ይችላል እንጂ እኛ ሳንፈልግ በመጣበት መንገድ ላይመጣ ይችላል። ስለዚህ እኛ ሳንፈልግም የመጣውን ቻንስ ሁሉ ለመጠቀም ዝግጁ የሆንን መሆን አለብን ማለት ነው። በአንድ ነገር ብቻ ፕሮፌሽናል መሆን ተገቢ አይደለም። ደግሞም በውጭ ዓለም ላይ ብዙ እየሰራን መንፈሳዊ ህይወታችን ከሞተ ነገ ላይ ምንም ዋስትና የለንም ማለት ነው። ምንም ብናገኝ፣ ምንም ብናውቅ፣ ምንም ብንታወቅ ያ ነገር ምንም እንዳልሆነ ይሰማናል። ስለዚህ አንባላንስድ ሆነን ማደግ ሳይሆን ባላንስድ ሆነን ነው ማደግ ያለን። ሁሉንም ነገር አመጣጥነን ማስኬድ ይኖርብናል። መንፈሳዊ ህብረት ለማድረግ ጊዜ የሚያጥረው ማንኛውም ሰው የለም። ራሳችንን ተወጣጥረን በማይሆን ነገር ውስጥ ገብተን ለእግዚአብሔር የሚሆነውን ጊዜ እያጣን ያለ ነው እንጂ እግዚአብሔር ለሁሉም ነገር ጊዜ አከፋፍሎ ሰጥቶ ነው። ለምሳሌ አንድ የስራ ሰው ጠዋት ወደ ስራ ከሄደ ማታ 12 ሰዓት ላይ ወደ ቤቱ ይመለሳል። ከተመለሰ በኋላ ከ12 እስከ ጠዋት 2 ሰዓት ላይ መሀል ያለችው ጋፕ አለ። በዛ ጊዜ ውስጥ መንፈሳዊ ህብረቶችን የማድረግ ሙሉ መብት አለው፣ ደግሞ ጊዜ አለ። እኛ ደግሞ ያንን ላለማድረግ፣ ለዛ ነገር ለመንፈሳዊ ነገር ላለመታዘዝ ብለን ቲክቶክ እንከፍታለን፣ ፌስቡክ እንከፍታለን፣ የማይሆኑ ቀልዶችን ቲቪ እንከፍታለን፣ ወደ ጎረቤት ሄደን ወሬ እናጣጥማለን፣ ቡና እንጠጣ፣ እንዝናና በማለት በማይሆን መንገድ ውስጥ እንወጣጠራለን። በዚህ መንገድ እግዚአብሔር እንደማይከብር አንድ ማወቅ ይኖርብናል። እግዚአብሔር የሚከብረው ብዙ ገንዘብ ሰርተን ብዙ ነገሮችን አቺቭ አድርገን ብዙ እውቀቶችን አከማችተን አይደለም የሚከብረው። እግዚአብሔር የሚከብረው እንደ ፍቃዱ በሚሄድ ሰው ነው እግዚአብሔር የሚከብረው። ይህንን ደግሞ ፍቃዱን ማወቅ የምንችለው ከእርሱ ጋር በመቆየት፣ ከእግዚአብሔር ጋር የቆየ ሰው፣ ከእርሱ ጋር የሚማከር ሰው፣ ከኢየሱስ ጋር ጊዜ የሚያሳልፍ ሰው ምንም
አያቅም ባልክበት ቦታ ላይ አውቆ ታገኘዋለህ። ምንም አይታወቅም ባልክበት ስፍራ ላይ ታውቆ ታገኘዋለህ። ምንም የለውም ባልክበት ጉዳይ ላይ አግኝቶ ተትረፍርፎለት ታገኘዋለህ። ከእግዚአብሔር ጋር የመቆየት ትርጉም ይሄ ነው። እንዲሳካልን ከፈለግን ከእግዚአብሔር ዓላማ ውጪ ከሚሄዱ ሰዎች እንራቅ። ምክንያቱም እነዛ ሰዎች ከኛ ጋር ሳይሆን ጉዳይ ያላቸው ከዓላማችን ጋር ከእግዚአብሔር ፍቃድ ጋር እኛ ይዘን ያለነው ነገር አውቀንበት ገብቶን ተረድተን እግዚአብሔር ፍቃድ አንጻር ካልኩሌት አድርገን እየሄድንበት ያለ ከሆነ እንጎዳለን። ያንን ችላ እንድንል ያደርጉናል። ህልም ያስለቅሳል። እስክንደርስበት ደርሰን እስክናገኘው ድረስ ብዙ ውጣ ውረድ አለው። ብዙ ተግዳሮቶች አሉት። ብዙ ችግሮች አለ በመሃል ላይ። ስለዚህ አንድን ነገር ይዘን ስንጀምር ዳሩን ብቻ ይዘን መነሳት ሳይሆን ፕሮሰሱን እያጣጣምን እንሂድ። እየሄድንበት ያለውን መንገድ ኤክስፒሪየንስ እናድርግ። ምክንያቱም ያንን መንገድ መልሰን አንኖርበትም። ኦልሬዲ እያለፍን እየሄድንበት ያለው መንገድ ስለሆነ ኤክስፒሪየንስ እናድርግ። በነዛ በምናልፍባቸው መንገዶቻችን እየተደሰትን እየተጫወትን ሁለተኛ እንደማይመለሰው ያንን መንገድ እንደማይረግጥ እንደገና እንደማይረግጥ ሰው ወደፊት ብቻ እየሄደ እንዳለ ሰው ደስ እያለው ሚሞሪ ያስቀምጥን እንሂድ። እስከ መጨረሻ ከጸናን ከእግዚአብሔር ጋር ከጸናን ከበረታን ከብራለን። ከጸናንም ደግሞ ወደ መክሊታችን እግዚአብሔር ወዳየልን ወዳዘጋጀልን ስፍራ በክብር በሞገስ በኩራት እንደርሳለን። በጣም ወዳችኋለሁ። ለዛሬ ያስኩላችሁ መልእክት ይሄ ነበረ። በቀጣይ ደግሞ በሌላ ቪዲዮ እመጣላችኋለሁ። ስለዚህ ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ፣ ሐሳብ አስተያየት ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።